እህታችን ማህሌት ምስክር ትሆነኛለች። የቤተሰቦቿን ይዛ እየሄደች ለ27 ዓመት አልጋ ላይ ተኝታ የነበረች እናቷ ተነስታ ድናለች። ዛሬ ለቅዱስ ሥጋው ለክቡር ደሙ በቅታለች። ቡና ቀለቧ ቡና ምግቧ ነበረ። የምትበላውም ቡና ነው፣ የምትጠጣውም ቡና ነው ማለት ነው። ያ ቀርቶ አሁን ቡና ትጠጣለች፣ ትተዋለች። አይፈላም። አረ በቃውን እልል እያላችሁ ራስ ነኝ ጣልኩት ጀበና ሲኒ ክብር ለቅዱስ ሚካኤል። በእውነት እኔ እግዚአብሔር የተመሰገነ ይሁን። ከዚህ በላይ ምን አይነት ድህነትና ምን አይነት ሰላም ታገኛላችሁ? ምን አይነት የጸሎት ህይወት የላቸውም አጥፊዎች በእንተ ስማ ለማርያም ብለው ለምነው በተማሩት ህዝብና እምነት ላይ የሚቀልዱ ቀላጆች ስለሆኑ እንግዲህ ፍርዱን ከቅዱስ ሚካኤል እንጠብቃለን። ለማንኛውም ግን መገፋታችን ጥሩ ነው። የእግዚአብሔርን አዳኝነት የሱን ያምደው ቅዱስ ሚካኤልን አማላጅነት ያየንበት እምነታችንን እንድናጠነክር በጣም እንድናምን አድርጎናል ማለት ነው። በተለይ እኔ ምንም ቢያደርጉ ለነሱ እግዚአብሔር ልቦና ይስጣቸው። እኔ እግዚአብሔር የት እንዳለ አውቄያለሁ በእነሱ ፊት። እኔ እንደነሱ ቢመቸኝ ላላቀው እችላለሁ፣ ላልመለስ እችላለሁ። ግን ስለታመንኩ ስለተያዝኩ እግዚአብሔር መንገድ አይቻለሁ። ከዚህ በኋላ መንገዱን የጀነት መንገዱን አይቻለሁ። እግዚአብሔር ይመስገን። ብቻዬንም አይደለም ከነቤተሰቤ ከነናቴ ለብዙ ዓመት ተሰቃየች እናቴ ናት። ተአምር ነው ማርያም ለ27 ዓመት ያክል አሁን ፍጹም ሰላም ቡና የለም ቤቱ ፍጹም ሰላም ነው። በቃ የጸሎት ቦታ አዘጋጀውላት ተሰግዳለች። ጧት ተስታ ሄደሽ ነበር? ከዛ ይቻላል በፊት ነው የሄድኩትኝ። ክረምት ሄድኩ ዳር አካባቢ ቆይቼ ነው የመጣሁት። የዛን ሰዓት ነው ያዘጋጀውላት። አሁን ፍጹም ሰላም ነው ቤቱ። ተሰግዳለች፣ ትጸልያለች። ድሮ ቡና ነበር ተነስታ ቡና ታፈላ ነበር። አሁን ተነስታ ጸሎት መጽሐፍ ይዛ ነው የምታዩት። እና በጣም ደስ ብሎኛል። በቃ ቅዱስ ሚካኤል ላይ እኔ በጣም ይረኒ በስማ ቃላት የለኝም ይሄንን የምገልጽበት። እግዚአብሔር የታሰሩትን ይፈታል የሚባለው ለዚህ ነው። መጽሐፍ ቅዱስ ያለው መዝሙረኛው ቅዱስ ዳዊት እግዚአብሔር የታሰሩትን ይፈታል፣ እግዚአብሔር የወደቁትን ያነሳል፣ እግዚአብሔር የተረሱትን ያስታውሳል፣ እግዚአብሔር የተሰደዱትን ይጠብቃል ይላልና የተሰደዳችሁ በባዕድ ሀገር ያላችሁ በአገር ውስጥ ሆናችሁ እንዲሁ ጥላት የሚያሳድዳችሁ ሁሉ አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። እህታችን ማህሌት ጸሎት ስለቷ ቆጥሮላት ሰምቷት ይኸው ለምስክርነት በቅታለች። እናንተም የተደረገላችሁ ሰዎች ዝም አትበሉ፣ እንዳይመለስባችሁ የመዳናችሁ ቀን እንዳይዘገይባችሁ ሲደረግላችሁ መታችሁ መስክሩ። እህታችን ማህሌት ቦታውን እንዴት አየሽው? ዳገት ቁልቁለቱን እዛ ጋር እየተሰራ ያለው ልማቱንስ እንዴት አየሽው? ደስ ይላል በጣም። መንገዱ እኮ ራሱ መዳኛ እኮ ነው፣ በረከት እኮ ነው መንገዱ። እግዚአብሔር ይመስገን። የድነት የንስሐ መንገድ ነበረ። እንግዲህ ቪዲዮውን አይታችሁታል። እግዚአብሔር ይመስገን። በአሁኑ ደግሞ በጣም ብዙ ሰው ነበረ። የሚገርምሽ ነገር በስፖንሰር ራሱ የሄዱ በጣም ብዙ ሰዎች አሉ። ስፖንሰር ተደርጎላቸው ምንም ገንዘብ የሌላቸው መሄድ ግን የሚፈልጉ መዳን የሚፈልጉ ሰዎች ቢያንስ እግዚአብሔርን ብዬ የምናገረው ከ20 ሰው ያላነሰ ምደ ቅዱስ ሚካኤል ምስክሬ ይሆናል። ከ20 ሰው ያላነሰ ስፖንሰር አግኝቷል ማለት ነው። ስፖንሰር ተደርጎላል። አንቺ በስፖንሰር ነው የሄድሽው? ስፖንሰር ሆነኝ ነው የሄድኩት። ማን ነበር ስፖንሰር የሆነሽ? እህቴ ናት። እግዚአብሔር ይመስገን። ያው ታውቅ ነበር በፊት እንደምሄድ እና እሷም ያው ብዙ ምልክት አግኝታለች። ከዛ ልሄድ ነበረ ምናምን ስላት አቤት ችግር የለም እከፍላለሁ አለች። እግዚአብሔር ይመስገን። ከዛ እግዚአብሔር ይመስገን በጣም ብዙ ሰዎች እግዚአብሔር ይመስገን ያው አንዳንዴ ቪዲዮ ላይ ለመቅረብ ስለሚሉ ነው እንጂ ማለት አንዳንዴ ስፖንሰር ያደረገውን ሰው እንዲሁ ገንዘብ ምን ላይ ውሏል ብሎ ማየትም የሚፈልግ ደግሞ ሰው አለ። ያንን ደግሞ ወደ ቪዲዮ ቅረብ ስትዩ ደግሞ የሚያቀኝ ሰው ምን ይለኛል አይነት ነገር የሚል ሰውም አለ። እና እንደዛ ስለሆነ ነው እንጂ በጣም ብዙ ሰዎች በስፖንሰር ሄደው የተጋለጠላቸው የተሸኘላቸው በረከት ያገኙ ታሪካቸው የተቀየረ ሰዎች ባሁኑ ራሱ አሉ። በጣም ብዙ አሉ። ግን
ምንም አያስፈራም። ይሄ ማግኘት ማጣት በሁላችንም ህይወት ውስጥ ያለ ነገር ስለሆነ ያንን ሰው ማመስገን በቃ እግዚአብሔር ይስጥልህ፣ ባወጣኸው ይተካል፣ እኔ እንደመጣሁኝ አንተንም እንደመጣህ አድርጎ ይቁጠርልህ ብሎ መመስከር ትልቅነት ነው። የሰውንም ውለታ የእግዚአብሔርንም ስጦታ ማጥፋት የለብንም ብዬ አምናለሁኝ። ለወደፊትም በዛ ልክ ቢሆን ጥሩ ነው። እኔ በስፖንሰር ነው የመጣሁትኝ፣ ስፖንሰሬ ማን ነው ብሎ መጠየቅ እኔን ራሱ እኔ አሁን ለምሳሌ በስልክ ነው የሚያነጋግረኝ፣ ማን ምን እንደሆነ አላውቅም። እና ያ ሰው እኔ በስፖንሰር ነው የመጣሁትኝ እና ከሌ ነው ስፖንሰር ያደረገህ ብዬ ነው ደግሞ ያንን ሰው አመስግን እስኪ ብዬ ያንን ሰው አቀርባለሁ ማለት ነው። እና ለወደፊትም እንደዚሁ እየተረዳዳን እየተጋገዝን ምንም የሌላቸው ሰዎችን ብታግዙ መልካም ነው። አንዳንድ ሰዎች ያው እንዲታይላቸው ይፈልጋሉ። ማለትም እነማንን ችያለሁ፣ ስንት ሰው ሄዷል በእኔ በኩል የሚለውን ማየት የሚፈልጉ ሰዎች አሉ። አንዳንዶቹ ደግሞ እኔ ቅዱስ ሚካኤል ያቀኛል በስውር ነው ማድረግ የምፈልገው የሚሉም ሰዎች አሉ። እንደየእንትናችን እንደየፍላጎታችን ምኞታችንም እንደየመልካችን ምኞታችንም ፍላጎታችን ስለሚለያይ ማለት ነውና እዚሁ ላይ ላሰምር የፈለኩት ይሄን ነው። ይሄንን ቪዲዮ የምትመለከቱ ሰዎች በስፖንሰር ይሄዳችሁ እኔ በስፖንሰር ነው የሄድኩት እያላችሁ ብትጽፉልኝ ደስ ይለኛል። ሌላው እንግዲህ እዛ ቦታ ላይ ገና ድንቅ ተአምራትን አምደ ቅዱስ ሚካኤል ያደርጋል። አንቺ እንኳን ባይንሽ ያየሻቸው ብዙ ነገሮች አሉ። ከካንሰር የተፈወሰችውን ካንሰር መንፈስ የተጋለጠላትን ሴትዮ የተሻለ እኔ በጣም ታምር ነው የሆነብኝ። ምክንያቱም ሁሉም ነገር በሽታ ደዌ ሁሉ የአጋንንት መሆኑን እዚሁ ላይ እንድትገነዘቡ ፈልጋለሁ። አንዳንዶቻችን ልክ ትንሽ አመም ሲያደርገን ምንድነው የምናደርገው? ምርጫችን ሐኪም ቤት ይሆናል ማለት ነው። እሱ ደግሞ በዛን ሰዓት ደም ይጠጣል፣ ገንዘብ ይጨርሳል፣ በሽታውን ይደብቃል። በጣም በብዙ መንገድና በብዙ ጎዳና ምቹ ይሆንለታል። እድሉን በሚፈልገው መንገድ ይጠቀማል ማለት ነው። ማን? አጋንንቱ። ስለዚህ እናንተ ካንሰር የምትሉት ማይግሬን የምትሉት ይሄ ስኳር፣ ግፊት፣ ስትሮክ የሚባለው ሁሉ እኛ የጸሎት ህይወትና ጥንካሬ ስለሌለን ነው እንጂ ኩላሊት እንትን የምትሉ ካንሰር አሁን ደግሞ እንደ ፋሽን አድርጎታል። ይሄን ካንሰር እያለ በተለይ ሴቶች እህቶቻችን ላይ አብዛኛውን ይገለጣል ማለት ነው። ካንሰር እየተባለ የጡት ካንሰር፣ የአንጀት ካንሰር፣ የማህፀን ካንሰር፣ የጭንቅላት የጉሮሮ ካንሰር እያለ ወገኖቻችንን ህዝበ ክርስቲያኑን በዚህ መንገድ እያሰረ እያስጨነቀ የሚገኝ የመናፍስቱ ዓለም አንዱ ሴራና ስራ ሆኖ ተገኝቷል እና አውደ ምሕረት ላይ ነው እንግዲህ ከጸበል ቢያልፍ አውደ ምሕረት ላይ ካለው አገልግሎት ያልፋል። አምደ ቅዱስ ሚካኤል ይለያል እምላችሁ እኔ እዛ ጋር መንፈሱን ስጠራ ምክንያት ነኝ እንጂ ኃይል አቅም ኑሮኝ አይደለም። እኔ ላይ አድሮ ቅዱስ ሚካኤል ስራ እየሰራ ነው። በጣም ብዙ ሰው ተፈውሷል። እንግዲህ ካንሰር ማለት በአሁኑ ሰዓት በጣም አስከፊ፣ ልክ እንደ በፊቱ HIV ኤድስ ሲባል በጣም አስፈሪና አስከፊ ነበር። እሱን አሁን አለማመደው ሰው። አሁን ደግሞ ምን አደረገ? ኮላሊት አለ። ከዛ ምን አመጣ? ምን አስከተለ? ምንድነው? ካንሰር አለ እና ብዙ ሰው በዚህ በሽታ በዚህ አጋንንት ዱላ እየተገረፈ እየተሰቃየ ይገኛል ማለት ነውና ኑ ወደ አምደው ቅዱስ ሚካኤል ገዳም ኑና ዳኑ። መሄድ የማትችሉ ሰዎች ስመ ክርስትናቸውንና ጸሎት ማስደረጊያ መባችሁን በመላክ እንግዲህ በእውነት እግዚአብሔር ደረሰውላ ቅዱስ ሚካኤልን አመስግኑልኝ። እግዚአብሔር ይመስገን። አምደው ቅዱስ ሚካኤል ይለያል። እኔ ቆሜ ስለቻልኩት ቆሜ ስለቻልኩት እንትን አላለኝ። የሷ በቃ ውስጤን የሚያንገበግበው ነገር ነበረ። ሁልጊዜ ህመምሽ ነው የሷ ህመም። አዎ አንቺ ታማሚ ነሽ። የእናትሽም ህመም ታማሚ ሆኜ እኔ አይታየኝም። እኔ ብዙ እንትን ነበረብኝ። በርግጥ በሕክምና ነው ቆሜ ነበረው። ሕክምናውን በቃ በየጊዜው ይጨርሳል። እኔ ሕክምና ነው እድሜን የፈጀው የጨረስኩት። ግን
የሷ በቃ ውስጥ እኔ እንትን ይላል። አሁን አንዱ እዛ ሚካኤል ደጅ ሄደሽ ከመጣሽ በኋላ ሐኪም ቤት በጭራሽ ሆነ አልሄድም ሐኪም ቤት እኔ ቢያመኝ እራሱ አሁን አልሄድም ሐኪም ቤት ምን እንደሚያመኝ ስለማውቀው በጭራሽ አልሄድም። ምንም ቢፈጠር አልሄድም። እንደተም ቢያመኝ በቃ እሱ ይደለኝ እንጂ አልሄድም ሐኪም ቤት። ለምን በሚያመኝ ሰዓት በዛን ሰዓት ሴት ነራለው። አሁን ገባኝ የመናፍስት ስራ እንደሆነ አውቀሽዋል። በዚህ አይነት ህይወት ውስጥ የህይወታችሁን ኑሯችሁን ገንዘባችሁን እየገፋችሁ እየተገፈፋችሁ ያላችሁ ይሄንን ቪዲዮ የምትሰሙ ሁሉ ኖዳኑ መሄድ እንኳን ባትችሉ ስመ ክርስትናችሁንና ጸሎት ማስደረግ ያመባችሁን እየላካችሁ ጸሎት ማስደረግ መቋሚያ ማዘግዘግ ትችላላችሁ። አሁን ክረምት ላይ አይኖረንም እንግዲህ ማስቸጋሪው ወንዙ ስለሚሞላ፣ ነገር ግን መስከረም 11 ቀን ወደዚህ ወደ ቅድስናው ስፍራ እንሄዳለን። ከወዲሁ ምዝገባ ጀምረናል። ተመዝገቡ። በዚህ ወራት ደግሞ ጳጉሜ 1 እስከ መስከረም 1 ድረስ ክፉ ሰዎች ክፉ መናፍስትን እየሳቡ ግብር የሚያቀርቡለት የሚሰውለት ወደ ሰዎች ህይወት ወደ ሰዎች ትዳር ወደ ሰዎች ማንነት መተት አድሰው የሚልኩበት ስለሆነ እኛም ደግሞ ያ የጥላት አሰራርና ሴራና ስራ እንዲፈርስ መስከረም 11 ቀን ሄደን መስከረም 12 ቀን አምደው ቅዱስ ሚካኤል መተተኛውንና አስማተኛውን ስራና ሴራውን ያፈርስልን ዘንድ ወደ እጁ ላይ አውደ ምሕረቱ ላይ እንሰባሰባለን። ጸሎት ይደረጋል። እርኩስ መንፈስ አጋንንት ይጋለጣል። የሚሸኘው ይሸኛል፣ የሚታሰረው ይታሰራል። ሰላማችሁ ይመለሳል። አገራችን ኢትዮጵያን ሰላም ያድርግልን እንጂ የመዳኛ ስፍራ የት ድናለው ብላችሁ እንዳትጨነቁ። ከእናንተ የሚጠበቀው የልብ ዝግጁነት ያስፈልጋል፣ እምነት ያስፈልጋል፣ ፍቃደኝነት ለመዳን ፍቃደኛ መሆን ይጠበቅባቸዋል። እንግዲህ አምደው ቅዱስ ሚካኤል ሀገራችንን ኢትዮጵያን ሰላም ያደርግልን። እንዳንቺ የታመሙትን አንቺን የሰማ አንቺን የጎበኛ አምደው ቅዱስ ሚካኤል የሚያዩትን የሚሰሙትን የታመሙት ሁሉ ይጎብኝልን። አምደው ቅዱስ ሚካኤል ይሄ ቪዲዮ የደረሳችሁ ሁሉ አምደው ቅዱስ ሚካኤል እናንተም ጋር ስራ ሊሰራ እንደመጣ አምናችሁ ተቀበሉ። ይሄንን ቪዲዮ ያየ ሁሉ አዲስ ስለሆናችሁ ወይ ቪዲዮ ቀጥታ ይደርሳችኋል ወይ ሰው ይነግራችኋል ስለ አምደው ቅዱስ ሚካኤል፣ ወይም ደግሞ ታክሲም ላይ ሊሆን ይችላል የተለያየ ቦታም ላይ ሊሆን ይችላል። ስለ አምደው ቅዱስ ሚካኤል ተአምር አድራጊነት ከሰማችሁ በእውነት የዛን ቀን ከዛችን ደቂቃ ጀምሮ አምደው ቅዱስ ሚካኤል እየጠራችሁ ሊያድናችሁ እንደሆነ አምናችሁ አስባችሁ ኑ ትድናላችሁ። ቤተ መቅደሱን አብረን እንሰራለን። በእውነት እህታችን ሌላ የምታስተላልፊው መልእክት አለ? አመስግኑልኝ ብቻ በቃ እኔ ቃላት የለኝም በምን እገልጸዋለሁኝ። ነገር ግን አመስግኑልኝ ብላለች። እያመሰገንን እየዳንን እየመሰከርን የማይመሰክሩትንስ ምን ትያለሽ? አረ ግዴታ ነው መመስከር። ተደርጎላችሁ የማይመሰክሩ አለ? አረ ግድ ነው መመስከር። ካልተመሰከረ አይሆንም። አሁን ድጋሚ መሰክራለሁ። ተደርጎልኝ መሰክራለሁ። ፍቅረኛ ነኝ። የቀረው ደግሞ ሙልጭ ሲል አሁን የታሰራለ? አዎ ዛሬ ነው ያሰሩልኝ። ዛሬ አሁን ቢሮ ውስጥ ታስሮላታል። ሸኝኝ እያለ ነበረ። እኔ አልሸኝህም አልኩት። ለምን? ስግደት እየከለከለኝ ነበር። መስገድ አልፈልግም። ልታሰግደኝ ነው ወይስ ከሁለት ወር ድረስ የምታስቀምጠኝ አለ። እኔ ደግሞ አይ አምደው ቅዱስ ሚካኤል አንተን ይበቀልሃል፣ እኔም በሱ ስም እበቀልሃለሁኝ። እስከዛ ድረስ እየሰገድክ እየተቀጠቀጥክ በስማም እንኳን ለማለት እጅሽን ይይዝሻል። በእስክሪብቶ ነው የሚባልከው ይለኛል። ደብተራው እንትን ስራ ስለሆነ በቃ እኔም ሳሳቀር በጽሁፍ በስምሽ ስለሆነ ጽፎ ለክርስትና ስሜ ነው የተሰራብሽ። ስለዚህ በእስክሪብቶ ባርካለሁ ይላል። በእስክሪብቶ ነው ባርከው ነው ያለው። አረከም ብለው 50 ያደርገኛል። ምሳሌ መብላት ስናቀር ዛይቴ ስላለች እሷ ባርካ እንበላለን። ልክ ከ11 ሰዓት በኋላ ደግሞ አያሰግደኝ አልችልም። እንዳትሰግጂ ይዘሻል። ሁሉ ነገር ይዘኛል። ተኛለሁ። ጧት ራሱ ይሰግዳል። ጧትማ እስክሪብቶ እንጂ ስለምሯሯጥ ብለው ራሱ ይሰግዳል። ጧት ነው እየደገመ እየመተለ የሚልከው እና ጧት ስራ ላይ ነው። አዎ ለብዙ አመት እኔ ሐኪም ቤት ሲሄድ ሕክምና መርፌ እንትን ሲወስዱ ደሜን እሱ በጎን እንደሚጠጣ ነው የተናገረው።
እንደምንም አድርጌ ትንሽ ነገር ፈልጌ አድምጭሽ ነው መጠጣት የምፈልገው ይለኛል። ሐኪም ቤት ይወስድሻል። ከዛም በኋላ መርፌ እንዲታዘዝልሽ ያደርጋል። ከዛ በኋላ ግን ግብሩን ይወስዳል ማለት ነው። ይጠጣል ራሱ ጠጣለው አለ። በየጊዜው አመመኝ፣ ራሴን ቆረጠኝ፣ ራሴን ፈለገ ይላል። 2-3 ጊዜ ሄዳለሁ ነበር ሐኪም ቤት በቀን። አዎ ሄዳለሁ 2-3 በቀን። ወጪውን ስትችያለሽ? ምንም ማድረግ አይቻልም። እሰራለሁ። ለሱ ነው ለብዙ ዓመት የኖርኩት። በቃ በሕክምና ነው የኖርኩት። ጠዋት ሄዳለሁ፣ ከሰዓት ሄዳለሁ። ያገኘሽው በሙሉ ወደ ኪስሽ ሳይሆን ወደ ሐኪም ቤት ነው። ለብዙ ዓመት ያስለኛል። ሲያስለኝ ሐኪም ቤት ሂጂ ሳምባ ይሆናል ይለኛል ሰው ደግሞ ያው ይገኛል ይሆናል ብዬ እኔ ደግሞ ሄዳለሁ። ስሄድ ሳምባ ምች ይሉኛል፣ ጨጓራ ይሉኛል። በቃ በሕክምና ነው ደግሞ ሳምባ ምች የሚያለው ራሱ ነው ያለው። ምች ያለው ራሱ ነው። ሳምባ ምች ያስብያለሁ ያለው ራሱ ነው። ራሱ ተናገረ። ራሱ ነው ያለው። ራሱ ነው ያለው። ይኸውላችሁ እንግዲህ ሐኪሞች ላይ ተማሩ የምትሏቸው እናንተ አወቁ የምትሏቸው ሰዎች ላይ አድሮ ነው እዛ ላይ ኮምፒውተሩ ላይ ይጽፍላቸዋል። ከዛ በኋላ በሽታው ሌላ፣ መድኃኒቱ ሌላ፣ ገንዘብ ወጪው ሌላ፣ ደም የሚጠጥ በጣም በብዙ መንገድ የሰው ልጅ በየሆስፒታሉ ስትሄዱ ደሙ እየፈሰሰ በአንድም በሌላ ያንን ግብር እየወሰደ የሰው ልጅ ከንቱ እያደረገ የሚገኝ ይህ እርኩስ መንፈስ አጋንንት ዛሬ ግን በአምደው በቅዱስ ሚካኤል ኃይል ተመቷል። ራሱንም አጋልጧል። ሚስጥሩን አውጥቷል። እንደዚህ ሆናችሁ ኑሯችሁን ዘመናችሁን እየገፋችሁ ያላችሁ ሰዎች ስንት ናችሁ? ቤት ይቁጠረው። እያንዳንዳችሁ ዘመናችሁን ጊዜያችሁን በሽታ ጤና አታችሁ በበሽታ ወድቃችሁ ያላችሁ ሰዎች ኑ ዳኑ። ይሄው የተኩላው ለምድ ያጋንንቱ ስራ ሲገለጥ ሲገፈፍ ግን እውነታው ይሄ ነው። በሽታ የሆንኩት እኔ ነኝ፣ ሳምባ ምች የሆንኩት እኔ ነኝ፣ ካንሰር የሆንኩት እኔ ነኝ፣ ኩላሊት የሆንኩት እኔ ነኝ፣ ጉበት የሆንኩት እኔ ነኝ፣ ራስ ምታት የሆንኩት እኔ ነኝ፣ ትዳር የከለከልኩት እኔ ነኝ፣ ስራ ያሳጣሁት እኔ ነኝ፣ አእምሮን የሰለብኩት እኔ ነኝ ነው የሚለው ሲያዝ ሲጋለጥ ማለት ነው። ለምን የእግዚአብሔር ስም ተጠርቶ እሱ ዝም ማለት አይችልም። ሚስጥር አለማውጣት አይችልም። እኛ ደካሞች ካልሆነን አሁን እሷ ስለበረታች ነው፣ እሷ ስለሰገደች ከ8 ዓመት ልጅነቷ ጀምራ እንግዲህ እስካሁን ድረስ እየተፋለመችው ነው። አሸነፈችው። ግን ክብር ለሥላሴ ይሁን። በመጨረሻ ድሉ ያንቺ ሆነ። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን ነፃ ወጣለች። ይኸውላችሁ እግዚአብሔር ይመስገን። ኃጢአት ለቤተሰብ ይተላለፋል፣ ጽድቅም እንደዚሁ በጎ ስራ መልካም ስራ ለሰው ይተላለፋል። እምላችሁ ብዙ ጊዜ ይሄ ነው የእሷ መንከራተት ለቤተሰቦቿ መፈታት ሆነ። እሷ ብቻ አይደለም የዳነችው፣ ቤተሰቦቿ በሙሉ ድነት ላይ ናቸው፣ እየዳኑ ነው። ምን ትፈልጋላችሁ ታዲያ? የኛ እምነት እንደዚህ ነው። ደፍተራዎች፣ ክፉ ሰሪዎች ደስ አይላቸውም፣ ተቃዋሚዎች ናቸው። ሰው ሲድን ሰው ሲፈታ የሚያጎረመርሙ ፊታቸውን የሚያቀሉ ፊታቸውን የሚያጠቁሩ በዙሪያችን በጣም ብዙ ናቸው። ነገር ግን እኛ ደግሞ ወደደም ጠላም እየመረረው እንደ ምላጭ እየቆረጠው ይሰማዋል እንጂ ከመናገር ከመመስከር ከአገልግሎታችን ወደኋላ አንለም። አምደው ቅዱስ ሚካኤል ለዚህ ዘመን ትውልድ የተገለጠልን ድንቅ የድነት ስፍራና ገዳም ቦታ ስለሆነ እግዚአብሔር የተመሰገነ ይሁን። እህታችን ማህሌት እዚህ ድረስ መተሽ ፈቃደኛ ሆነሽ ደውለሽ መመስከር ፈልጋለሁኝ። አምደው ቅዱስ ሚካኤል ተነሺ መስክሪ፣ ከዓለም ቦታ ንቂ፣ ከተኛሽበት ዓለም ከነቃላቱ ነው ያሽ ከተኛሽበት ዓለም ነገርኩት እመጣለሁ። እስከዛ ግን መስክሩልኝ ነበር ደውዬ ነው ይዛቀሩ ማለት ነው። እግዚአብሔር ይመስገን። ይሄ ቃል በቃል ነው የነገራት። ተነሺ መስክሪ፣ ከተኛሽበት ዓለም ንቂ፣ ከተኛሽበት ዓለም ንቂና መስክሪ። በመድኃኔዓለም በኢየሱስ ክርስቶስ ስም እግዚአብሔር ይመስገን። እኔ ምንም ልል አልችልም። መዳን የምትፈልጉ ጆሮ ያላችሁ ስሙ። አምደው ቅዱስ ሚካኤል ይድረስላችሁ። አምደው ቅዱስ ሚካኤል ይፈውሳችሁ። በባዕድ ሀገር ያላችሁ፣ በሀገር ውስጥም ያላችሁ፣ እንዲሁ ፍዝዝ ድንዝዝ ያላችሁ ይህንን ቪዲዮ ስታዩ የምትቃወሙ የምትከራከሩ ልቦና ይስጣችሁ።
አምደው ቅዱስ ሚካኤል አይነ ልቦናችሁን ያብራላችሁ፣ ጆሮአችሁን ይክፈትላችሁ። ሰላም እግዚአብሔር ይብዛላችሁ። በያላችሁበት የእግዚአብሔር ሰላም፣ የእግዚአብሔር ቸርነት፣ የአምደው የቅዱስ ሚካኤል አማላጅነት ይድረሳችሁ ይድረሰን። አለው በስጋ አለው በነፍስ እያለ ይጠብቃችሁ ይጠብቀን። ሰላማችሁን ያብዛላችሁ። ሰላም እግዚአብሔር ከሁላችንም ጋር ይሁንልን። እህታችን በድጋሚ እዚህ ድረስ መተሽ ምስክርነትሽን ስለሰጠሽ ከዚህ በላይ አምደው ቅዱስ ሚካኤል በረድኤት በበረከት ይጎብኝሽ፣ የሚታገልሽን ይጣልልሽ። የድህነቱን ዘመን አሁንም የሰላምሽን ያ የመከራው ዘመን የመጨረሻው ሆኖ የበረከቱ የድህነቱ ዘመን ይቅረብሽ። አንቺም ቤተሰቦችሽም አሁን ሰላም አግኝታችኋል፣ ተፈታችኋል፣ ከባርነት ነፃ ወጥታችኋል። እግዚአብሔር የተመሰገነ ይሁን። እንወዳችኋለን። ቪዲዮ ለሁሉም ሼር አድርጉት። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ፣ ይፈውሳችሁ፣ ያድናችሁ፣ ያጽናናችሁ። አምደው ቅዱስ ሚካኤል ይጠብቃችሁ፣ ያጋልጥላችሁ። ለእሷ የደረሰ ለእኛም ድረስልን እያላችሁ ጸልዩ። አምደው ቅዱስ ሚካኤልን በጨነቃችሁ ጊዜ ጥሩት፣ ይደርሳል። ይሄው በየደቂቃው ስሙን እጠራለሁ፣ በጠራሁት ጊዜ ይደርስልኛል ነው ያለችው። ስሙን ጠርቻ አላፍረም እያለችን ነው። ወዳው ይደረጋል፣ ይከወናል። እግዚአብሔር ይመስገን። ለሁላችንም ይደረግልን፣ ይሁን ይደረግልን፣ ይሁን ይደረግልን። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። ፍጹም በሆነ በክርስቶስ ፍቅር እንወዳችኋለሁ፣ እናከብራችኋለን፣ እንወዳችኋለን። ቪዲዮ ለሁሉም ተደራሽ አድርጉት። እናንተም መታችሁ መስክሩ። ሰላም ሁኑልኝ።